በምንም አይነት አጋጣሚ ሩታ በምንም ልትቀየር ሴት አይደለች። ማንም መጣ ማለት ሩታ ሊተካልኝ አይችልም። እኛም እናምናለን። የትኛውም ግድንግድና ግንድ እግር መታ ሩታን ልትተካ አትችልም። አብርሃም ራሱ እያስመሰለ ነው አለ እኮ እዩ ጋይ ሰምሬ ነው ምላቸው። ባለፈው ራሱ የልደቱ ቀን እንባው ዱብ እያደረገ ነበረ። ሄርሜላ ፈለገ ብታከብርለትም አለምና ታዲያ ሴተኛ ዳሪ ልደት አክብሮለት ደስ ሊለው ፈልገህ ነበር እንዴ? ለማንኛውም ፈረንጆ በቃ የልብ አድርስነህ አንተ ማለት ነው። ሩታ በማንም የምትተካ ሴት አይደለችም። አዎ አይደለችም። በቃ ምን ልታመጡ ነው? ምንም አታመጡ። እውነቴ ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እናንተ እንጣላ ከእናንተ ጋር ላይክ እያደረጋችሁ እውነቴ ነው ብላችሁ ላይክ አድርጎኝ እና ሩታዬ እንግዲህ እንደዚህ ዝንጥ ብላ በተለያየ ከለሮች ልብስ እንግዲህ ፎቶ ተፖስተዋል ዛሬም ማለት ነው። ግን ማለት ነው ኤዲት አድርጋችሁ አትነውሳ። ምክንያቱም በውስጥ መስመር ይላክልን ነበረ ኖርማሊ ቢሆን ማለት ነው። ግን ሩታዬ ያምርብሻል። በመቀጠል ደግሞ ወይኔ በላቸው መከራዋን አየች እኮ እያላችሁ ትገኛላችሁ። አንዳንድ ልጆች ማለት ነው መከራዋን አሳያት እኮ ይሄ ልጅ ትላላችሁ። ትቅበጥ እንጂ ዘና ትበል እንጂ ትዝናና እንጂ እንዴ! እድሜ ልኳ ስትቃጠል ትኖር እንዴ? 2 ዓመት ሙሉ ስታለቅስ ኖራለች። ይበቃታል። ዘና ትበል። ተዋት፣ ተፋቷት። የፈለገችው አይነት ነገር ትሁን፣ የፈለገችው አይነት ነገር ታድርግ። ዋናው ከባህል ወይም ደግሞ ከኢትዮጵያዊ በቃ ከምንም ነገር ያፈነገጠ ነገርን አታድርግ እንጂ ማለት ነው። እንደዚህ አይነት ነገሮች ችግር የለብንም። እኔማ እልል ብዬ ነው የምቀበላት። እውነቴ ነው የምላቸው። አይመለከተኝም እኔ ስለማንን ማስተዛዘብ፣ ግን እኔ እልል ብዬ ነው የምቀበላት ማለት ነው ሩታዬ። ስለዚህ ሂጂበት። እውነቴ ነው ብለሽ ሂጂበት። ፈቅደናል ማለት ነው። እንዴ ነችና እንዴ እናንተ 2 ዓመት ሆናት እኮ ሁሌ ለቅሶና ጭቅጭቅ፣ ንዝንዝ፣ ፕራንክ፣ ድራማ ምንድነው? ሚስት መጣች፣ ፍቅረኛ መጣች፣ ፍቅር መጣች፣ ነፃነት መጣች፣ ሳምሪ መጣች፣ እቺ ማነራውን እቺ ግንድግር መጣች። ወይኔ በላቸው እንዴ! ምን አመጣበት? የፈለግሽው ነገር ሁኚ። እውነት ነው ምርሽና ሌላ ያፈነገጠ ነገር ይዛብን አትምጣ እንጂ ሌላኛው ነገር ደግሞ እኔ ብዬ ነው መቀበላት። ተቀበሉ። እናንተም ደግሞ በሰላም ወልደሽ ለመሳም ያብቃሻው። እንደዛ ብላችሁ እለፏት ማለት ነው። እና መከራዋን ብታይም ችግር የለብኝም እኔ እንደራሴ ማለት ነው። ውድ ቤተሰቦችና ለማንኛውም ወደ ፈረንጁ ስገባ ደግሞ ፈረንጁ እንግዲህ ሩታዬ ማንንም ሴት አትተካትም። ሩታ ማንም መጣ ማንም በማንም የምትተካ ሴት አይደለችም አለ ማለት ነው እኮ ቤተሰብ ሩታ ማለት ነው እግርም አይኖራት፣ እጅም አይኖራት፣ አይንም አይኖራት፣ አፍም አይኖራት፣ ምንም አይኖራት። ከዚች ሴትዮ ከዚች ዘልዛላ ሴትዮ እኩል አይደለችም በምንም ተአምር። አልኳችሁ ምንም ነገር ባይኖራት ማለት ነው፣ እጅም እግርም ባይኖራት። የምሬ ነው የምላችሁ። እኔ እያሽቃበጥኩ አይደለም የምላችሁ። ለምንድን ነው ያችኝቱ በጣም ከባህልና ከኢትዮጵያዊነት ያፈነገጠ ከሃይማኖት ያፈነገጠ ሃይማኖት አልባ ነገር ስታደርግ ስለነበረ ነው የምላችሁ ማለት ነው። ሌላኛው እዩ ደግሞ ምን አለ? አብርሃም ደስተኛ አይደለም፣ እያስመሰለ ነው። ያው ትላንትና በጣም የምንወዳቸው በጣም የምናከብራቸው ሽማግሌዎች ነበሩ። እነሱ ደግሞ ያው እዛ ሰብስቦ እንትን እያለ ነበረ። ግዴታ አብርሃም ወደ ቡታጀራ መሄድ አለበት። በጣም የምትወዷቸው በጣም የምታከብሯቸው እናንተ ውሸታ ማስመሳይ ቀጣፊ ሁላ ውሸታችሁ ማለቂያ የሌለው እናንተ በውሸት የምትተዳደሩ ተዳዳሪዎች ምን ልታመጡ ነው? ምንም አታመጡም። እና በጣም የምንወዳቸው በውሸት እኮ ነው ያመጧቸው ሽማግሌዎቹ። በውሸት ኑግቡ በቃ አምጥተው ያስገቧቸዋል። እኔ ሽማግሌዎቹ ራሱ ማለት ነው ቤተሰብ እንዴት እሺ ብለው እዚህ ውስጥ ይገባሉ? የኔ ጥያቄ እኔ ልናገር አልፈልግም፣ ግን እንዴት ብለው ነው ድራማ፣ ውሸት ላይ፣ አስመሳይነት ላይ፣ ቅጥፈት ላይ፣ ውሸት ላይ ሰው እኮ ተከብሮ ይኖራል እንዴ? ተከብሮ ከትልልቅ ሰው ጋር ይኖራል። ማህበረሰብ የሚባል ነገር አለ፣ ጎረቤት አለ፣ ሰፈር አለ፣ እድርተኛ ናቸው። አሁን እድር የሚባል ነገር አለ፣ በዛ ይጨማመራል። ታዲያ በዛ ነገር መገኘት አለበት እንጂ ትልልቅ ሰው እንደዚህ ዝፍጥ ባለ በወረደ ቦታ ይገኛል እንዴ? እሺ ታስጠሉ። እኔ ዩቱበሮች ነው የምናገረው። እኔ እነሱ ራሱ ለምን እንደሚመጡ ማቀው ታሪክ የለም። አታነቃቁኝ። እኔ ምንም አላልኩም። እውነቴን ነው የምላችሁ ወዴ ትልቅ ሰው አልናገርም፣ እንድናገርም አትገፋፉኝ። እና አብርሃም ደግሞ ዛሬ እንግዲህ በነጸጌ ቤት እንግዲህ ፊልም አስመረቁ። ፊልም እና አብርሃም መኪና ቀይረዋል። ቤተሰብ እኔ ዛሬ አየሁት ማለት ነው። ነጭ መኪና ይዞ መጣ። ከዛ በፊት የነበረው ሌላ ታሪክ ነበር፣ አሁን ደግሞ ሌላ ታሪክ ነው። እና ለካ አብርሃም ባለፈው 9 ሚሊዮን አለባቸው የተባላችሁ እናንተ ናችሁ ማለት ነው። ግን እኮ ያቺ ዘልዛላ ባለፈው ፎቶ ተነስታበታለች እኮ። ወይስ የእነሱ አይደለም የነበረው? የዛኔ በሰው መኪና ነው እንደ ፎቶ? ኧረ አይደለም፣ እየነዳዋል ነበር እንደሚያመት ባሉ ቀን እና ታዲያ የማ መኪና ነበረ የያዘው ዛሬ?
እና እኔ አይቼዋለሁ። ቤተሰብ እንግዲህ ዘና እያለ ነበረ። ያቺ ዘና እግር ደግሞ አልነበረችም ከእነሱ ጋር ማለት ነው። እሷ አለች እንዴች ወንበዴ እያልኩ ይስፈልጋል። ከዛ የለችው የምሬ ነው ብላችሁ የለችም አልተገኘችም እዚህ ጋር። እነሱማ አያቀርቧትም ሲጀመር ማለት ነው። እነ ጸጌ ራሱ አያቀርቧትም። የምሬ ነው ብላችሁ እቺ ዝንብ ማለት ነው። ዝንብ እኮ በተከፈተ ምንድነው ከረሜላ ላይ ነው ምንዘፍሰፍ ያለበት። ስለዚህ እዛ ቆሻሻ ቦታ ሄዳ ትቀመጥ እንጂ አያዋጣም። እዚህ ጋር የሚያዋጣ ነገር አይደለም። እንደው አብርሃም የስራ አኒስጥ እውነቴ ነው የምልህ እና ማታ እንግዲህ ድራማ ነው የሰሩብን ማለት ፕራንክ ማለት ነው። ግር ብለን ሄደን ቪዲዮዋቸው እንድናይ ላይክ እንድናደርግ ማለት ነው። ምንም አናመጣም። ላይክ ካደረግን በኋላ እንግዲህ እናነሳም። ከህይወቴ ውጭ ትዳሬ በተነሻል ብለው መልሶ ፕራንክ ነው አላት እንዴ። ትዳርህማ በደንብ አድርጋ እኮ ነው ያመሰችው። ሌላኛው ሴት ምን ትሰራለች በህይወት? እኔና አንቲ እንቀጥላለን ወደፊትም አላለም። እኔ እኮ እስከ መጨረሻ ያየውኝ ጋይስ ዛሬ ነው። አላየውም ነበረ ወላሂ አላየውም። እስከ መጨረሻ እንቀጠሉ። ተግማሙ። እውነቴ ነው ብላችሁ ተግማሙ። እንዴ ሩታም ወልዳ ታቀፍ። እኔ እውነቴ ነው ምላችሁ እናንተ ይሄንን ነገር ሪል በቃ ሪል አድርገን እንውሰደው። እነሱ ሪል አድርገውት የለም ቤተሰብ። እውነቴ ነው ምላችሁ እናንተ ማለት ነው። አብርሃም እቺ ዘልዛላ ሴት በያዝከበት እጅህን ልጅህ ልታቅፍ ትሄዳለህ እንዴ? አታፍርም? እውነቴ ነው ብለህ ስትወልድ ማለት ነው አታፍርም? ነውር የሚባል ነገር አለ። ስለዚህ ጽድት ማለት አለብህ። ከቆሻሻ ተግባር ራቅ። ደግሞ አትስደቡኝ ብለዋል። ማታ ራሱ እኮ ልካችን እየነገረን ነበረ። እውነቴ ነው የምላችሁ እኛ ስራችን ላይ ደግሞ ስራ መሆኑን ተናገረ። ስራችን ላይ ስራችን ብቻ ነው ትኩረት የምናደርገው አለ ማለት ነው። እኔ ነክቼ አላቅም ነበረ። ከዚህ በኋላ ግን እናገርሃለሁ። እውነት ዛሬ ነው እስከ መጨረሻ ያየውኝ ቪዲዮ ማለት ነው። እና ከዚህ በኋላ አንለያይም እስከ መጨረሻው ወደፊት እኔና አንቺ መቼም አንለያይም አላላትም። ምንህ ናት ያክስትህ ልጅ መሆኗን እናውቃለን። ከዚህ ደግሞ ገይ ስትሳሳሙ ደግሞ ስትተቃቀፉ ፎቶ አነሳሳታችሁ እንደው የፊሾ ራሱ ፖስቷቸው ቤተሰብ እውነቴ ነው የምላችሁ እንዴት እንደሚያስጠላ ፍቅርና አሌክስ አንድ ላይ አብረሽና ያቺ ዘነዘናግር አንድ ላይ የተነሱትን ፎቶ ለጥፎ ምንድን ነው ብሎ አስተያየት እየጠየቀ ነበረ ኮሚኒቲው ላይ። ስተፈሮላን ያፈርኩኝ እውነቴ ነው የምላችሁ እናንተ ማፈሪያዎች። በተለይ የአብርሃሙ ከፋ እውነቴ ነው የምላችሁ እኔ ያንተ መጨረሻ አላቅልህም። እውነቴ ነው የምልህ እና ውድ ቤተሰቦቼ ደከመኝ እና ሩታዬ ብቻ በሰላም ውለጂ። በሰላም ወልደሽ ደግሞ ማለት ነው እውነት እኔ ልጁ እንዲያቅፈው አልፈልግም። እኔ አሁን ተየ ፈጣሪሽን ፍሪ እንዲታረቁ አትፈልጊም ወይ የምትሉን ልጆች አላችሁ። ከኔ የበለጠ እንዲታረቁ የማይፈልግ ሰው አለ እንዴ? ከኔ የበለጠ የሚፈልግ ሰው የለም። እውነቴ ነው የምላችሁ ሰላም እንዲፈጥሩ ማለት ነው። ነገር ግን ማለት አበዛው እናንተ ስታስቡት ለምሳሌ ይታረቃሉ እኮ ማለት ሲጀመር መች ተጣሉ? እሱን ተውትና ማለት ነው እሱ የሚያደርገውን ነገር ልክ ነው ብላችሁ ነው የምታስቡት? ሴት ግንድግር ሴትዮ ያባሮ እኮ በሰላም ከሌላ ሴት ከሩታ ጋር መስራት ከወንዶች ጋር መስራት ማን ገደለ? እኛ ራሱ በር ዘግተን አንድ መኝታ ክፍል ዘግተን 8 ደቂቃ 9 ደቂቃ እየለፈለፍን አይደል እንዴ? እሱ ደግሞ ፌመስ ሆኖ 400,000 ሰብስክራይብ ይዘው ዝሙት ማስተዋወቅ ምን የሚሉት ነው? ደህና ቪዲዮ ቢሰራ እኮ እናያለን፣ ወላሂ እናያለን። ማንም ያያል። እኔ ያለው እናንተ አላቅም። እኔ ግን ያለው ንጹህ ቪዲዮ ከሆነ መጥፎ ቪዲዮ ከሆነ ግን አላይም። ትላንትና ጀምር ላይ ያየሁኝ ኮሜንት ድሌት አደረኩኝ እንዴ ገፋ ሳደርገው መጨረሻው ደግሞ ዛሬ ነው ያየውኝ ጉዴን። እና ይሄ ነው የምላችሁ ውድ ቤተሰቦች። ስለዚህ ክፉ አታናግሩኝ፣ የምሬ ነው የምላችሁ። እና ሩታ እውነት እቺ ሴትዮ ከአሁኑ ካላባረረ ልጅሽ ስትወጭ መቱ እንዳያየው ማለት እንዳያቅፉ ይየው። ወይኔ የአብርሃም ደጋፊ ገደሉኝ ዛሬ። እናንተም ደስ አላላችሁ? ግድ ሆኖባችሁ ነው ዘነዘና ግረን የተቀበላችኋት ወይ? ሌላኛው ደግሞ ውድ ቤተሰቦቼ አፍያን ሰብስክራይብ አድርጓት። ስወዳችሁ እንዴ ይሄው በ24,000 ሰብስክራይብ ወደ 357 ቤት ገብታለች። ስለዚህ ገብታችሁ ሁላችሁም ሰብስክራይብ አድርጓት። ሼር ስናደርግ ደግሞ ሄዳችሁ ሰብስክራይብ አድርጓት። አይከፈልበትም። የምሬ ነው የምላችሁና ተባበሯት። ስወዳችሁ 1,000 ያስገቧት ቢያንስ ማለት ነው።